ይሄኛውስ እዩ አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔን ባሪያን ከመከራ ሥጋ ከመከራ ነፍስ ተሰውረኝ ዘንድ ስለ ስምህ ስማልድህ ልቦናህ አይጽናብኝ ይላል። አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ በማመን ከምስጋና ጋር በሶስትነት በስላሴ አምናለሁ። በኃይሉ በመለኮት የሚጣላኝን የእግዚአብሔርን ቃል ከመሬት ላይ ይጣለው። በሊህም የሆነ የመለኮት ሰይፍ የአንገቱን ደም ስር ይዝጋው ይላል። እዛ ከብዙ መታመን ጋር በስላሴ ስም ሶስትነት አምናለሁ። በመደፋፈር የሚቃወምኝን የእግዚአብሔርን ቃል ሰውነቱን ያፈራርሰው። መቼም ለሰይጣን ነው ብለው እንደማይሉን ሰሙ። እንግዲህ ከዚህ በኋላ ሰሙ ወርጅብኝ። ቆይ አልጨረስኩም ፓስተር። አንገቱን ሰውነቱን ያፈራርሰው። በሊህም በመለኮት ሰይፍ አንገቱን ይሰይፈው። ሰዎቹ ከአንገት ላይ በጣም ተጠምደዋል። አንድነቱን ሶስትነቱን ከማመን ጋር በስላሴ ስም ሶስትነትን አምናለሁ። በሚቃወምኝ የሚጻረኝን እግዚአብሔር ቃል ኃይሉን ያድከመው። በሊህም በመለኮት ሰይፍ አንገቱን ይበጥሰው። በንጹህ ምስጋና ከንጹህ ምስጋና ጋር በስላሴ ስም በሶስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን እግዚአብሔር ቃል ይደምስሰው። በተሳለ መለኮት ሰይፍ አንገቱን ይገርስሰው። አንገት ነው ይሄኛው። አንገት ላይ ብቻ ነው ትኩረት ያደረገው። ያው እዚህ ጋርም ደግሞ ከብዙ ዝማሬ ጋር በስላሴ ስም በሶስትነት አምናለሁ። አሳቦና አሲሮ የሚጣላኝን ጠላቴን እግዚአብሔር ቃል ከክብሩ ያዋርደው። የተሳለ መለኮት ሰይፍ አንገቱን ይመትረው፣ አንገቱን ይነቀው፣ አንገቱን አስጨንቆ ይበጥሰው፣ አንገቱን ብሎ ይግደለው፣ አንገቱን ያወራርደው፣ አንገቱን ያጣጋው፣ አንገቱን ይቁረጠው። አሁን ፓስተር በሰላም ተይዳለ። አንገቱን ብሎ ደሙን ያፍሰው፣ አንገቱን ይቆልመመው፣ አንገቱን ይሰንጥቀው። አይ ኤርሚ በቃ ይሄ ገብቷል። የወንጀል መጽሐፍ እኮ ነው፣ የጸሎት መጽሐፍ ሳይሆን የወንጀል መጽሐፍ ነው። እና የስላሴ አማኝ የሆነ ሰው ሊጸልይ አይችልም። በነገር ላይ የስላሴ አማኝ ሆኖ ሰው ይሄንን ጸሎት ሊጸልይ አይችልም። ይሄ የወንጀል መጽሐፍ ነው። ገብቷል። በቃ ወንጀል አንገት ለመቁረጥ፣ ለሰው ለመግደል፣ ለማጥፋት፣ ለግድያ የሚቀሰቅስ አደገኛ የሆነ መጽሐፍ ነው። እና ይሄ በእግዚአብሔር ቃል ሲመዘን ሟርት ነው። በቃ ገብቷል። ሟርት፣ መግደል የምታየው እኮ በክፉ መንፈስ እንደተጻፈ የምታየው አንድ የምህረት ቃል የለም። አንገት መቁረጥ። እግዚአብሔር ግን ሰውን ለመማር እርቃኑን በመስቀል ተንጠልጥሎ ሞቷል። የሚገርም ነገር ነው። ከወንጌል ጋር ይቃረናል። ይሄ መጽሐፍ ከስላሴ አማንያን ትምህርት ጋር ይቃረናል። ኦርቶዶክስ በስላሴ የምታምን ከሆነ ይህንን መጽሐፍ ልትቀበለው አትችልም። ለምን? የስላሴ ሁለተኛው አካል ኢየሱስ ክርስቶስ የሰው አንገት ለመቁረጥ ሳይሆን ሰውን ከገሃነም ለማዳን እርቃኑን በመስቀል ተንጠልጥሏል። ይቃረናል፣ ይጋጫል። ቀኖናዬ ነው ዶግማዬ ነው የምትል ከሆነ መጽሐፍ ቅዱስን ይሄንን መጽሐፍ አውጥታ መጣል አለባት። ምናልባት አሁን የተጠሩት ከያገሩ የተጠሩ ሊቃውንት አሉ። እንግዲህ ወደ 9 ሚሊዮን ነው ምናምን ብር ወጪ የተደረገው። እነዚህ ሊቃውንት ይሄንን ካላወጡና ካልጣሉ ተሰብስበው ሊቃውንትነታቸው ነው ጥያቄ ውስጥ የሚገባው። ሁለት ነገር ይሆናል። ሊቃውንትነታቸው ጥያቄ ውስጥ ይገባል። ሌላው ደግሞ ሪሊ ኦርቶዶክስ በስላሴ ታምናለች የሚለውን መጠየቅ በቃ ዋናው ነገር መሆን አለበት። ይሄ ወንጀል መጽሐፍ የሃይማኖት መጽሐፍ እንኳን አይደለም። ኤርሚያውን ያነበብከው ደንበኛ የወንጀል መጽሐፍ እንደ ጂሃድ እኮ ነው የሚያወራው። በቃ አንገት ቁረጡ፣ አንገት ቁረጥ፣ አንገት ቁረጥ፣ አንገት ሰንጥቅ፣ አንገት ፈቲ። እግዚአብሔር ይቅር ይበላቸው። ፓስተር ከዚህም የባሰ አለ። ሲመጡ ነው ያሳያሉ። ማንበብ ማሳየት ብቻ ነው። እግር ደግሞ አለ። እግር እኔ እኮ አሁን የተጠራው የጌታ እንዴት አይነት ጉድ ነው እባክህ!
አንገቱን በሊ መድኃኒዓለም ይላል እዛ ቆሞ። ኢየሱስ በጣም እኮ የሚገርም እኮ ነገር። እግዚአብሔር አይናቸውን ይክፈት በእውነት በጣም ዋው። ወደ ብርሃኑ እንጠራችኋለን ያሉን እዚህ ውስጥ ነው። ታዲያ ወይ ብርሃን ወደ ብርሃን ይቆል የምትባል ሴትዮ ወደ ብርሃኑ የሚባል ሰውዬ ብርሃኑና ብርሃን የምትባል ሴትዮና ሰውዬ ጋር ካልሆነ በስተቀር ይሄ ክርስቶስ ብርሃን አይደለም። ኧረ እንደው ጉድ ነው። ልክ አይደለም። አዎ ጸሎት እንዲያደርግ የእግሩ ቆየን የግራ አለ የእንትን የጀርባ አጥንት አለ አከርካሪው ይሄ በጣም የሚገርም ነገር ነው በእውነት። እኔማ ፓስተር ሳነባቸው ድክም ብሎኛል አልኩና አሁን ተራይ ትዕግስት ነው የሚገርመኝ። አዎ ቁጭ ብዬ ነው ያነበብኩት። እግዚአብሔር መቼስ የሰጠህ ጸጋ የሚገርም ነው። አከርካሪ ስፓይናል ኮርዱ እኮ ድንበቃ እኮ ዲመኒክ እንደሆነ እኮ ታያለህ። አንድ ምህረት የለውም እኮ አንድ ምህረት የለም። ምህረት እንደ ሰማይ ደመና ነው የራቀው። ይቅርታ አድርግለት የሚል የለም። በጣም ያሳዝናል በእውነት። ስንጠይቃቸው ኦርቶዶክስ ለዘላለም ትኑር ይሉናል መልስ አምጡ ብለን ስንል አይ ሰይጣን በሰው ላይ አድሮ ምናምን የሚለው አሁን የቀድሙ ልጅ እኔ እኮ ገርሞኛል። የተጻፈውን ማንበብ ትቶ እውነትን ላለመቀበል እኮ እንዴት ሽምጥጥ አድርገው እንደሚሄዱ ስታይ በቃ በጣም ያሳዝናል። ኤኒዌይስ ጌታ ይማራቸው። አሜን አሜን አሜን። ወንድምና ዳን ይቀጥሉ። እሺ ኤርሚ ትልቁ ላይ አሁን ለጣጣው እሺ ጸጋ ይብዛላችሁ ወገኖች፣ በደንብ ሼር አድርጉት። ተባረኩ። ቅድም በቃ በገባው ሪፖርት መሰረት ራሱ ቁጥሩ ሪስትሪክትድ ሆኗልና ለዛ ነው በቃ ኬዙን በእንደዚህ አይነት ኬዞች ናቸውና ሴንሲቲቭ የሆኑ ነገሮች ምናምን ስናሳይ እንደ እንትን ነው የሚያየው፣ እንደ ቅጣት ነው የሚያየው። ከእንደገና እንደ እንትን ነው የሚያየው። ከእንደገና ምናልባት ቪዲዮ ምናምን ስለምናሳይም ጭምር አንዳንዴ እንደሱ አይነት ነገሮች ይኖራሉና ሶ ከናንተ የሚጠበቀው በጣም ሼር ካረጋችሁ ታፕ ካረጋችሁት ይስተካከላልና ጸጋ ይብዛላችሁ። በተለይ የወንድምነትን በተመሳሳይ መልኩ አንድ አይነት ነውና ኬዙ የሱንም ቪዲዮዎች ገብታችሁ ሼር ብታረጉ ኮፒ ሊንክ ብታረጉ የሰራቸው የተወሰኑ ቪዲዮዎች አሉና እነኛን ቪዲዮዎች ሼር ብታረጉ ኮፒ ሊንክ ብታረጓቸው ጸጋ ይብዛላችሁ በጣም ይስተካከላል ማለት ነውና ሶ አብረን እናገልግል። ተባረኩልኝ። በጣም ነው የምንወዳችሁ አብራችሁን ስላላችሁ ጸጋ ይብዛላችሁ። እሺ ሌላ ኦርቶዶክሳዊ ካለ እስቲ ግባና ትንሽ እናውራ። ወንድምነት ተባረክልኝ። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ኦርቶዶክስ ሆኖ መጽሐፍቶቻችን የጸሎት መጽሐፍቶቻችን ትክክል ናቸው የሚል ማለት ነው። ኦኬ ትክክል ናቸው የሚል ኦርቶዶክሳዊ ካለ ማለት ነው በቃ ትክክል ናቸው እንደ እግዚአብሔር ቃል ነው የምንጸልየው። ኦኬ በጣም ማለት አስባችሁታል? ወደ እግዚአብሔር ለመጸለይ የምትጠቀሟቸው መጽሐፍቶች እንደ እግዚአብሔር ቃል ካልሆኑ ጸሎቶቹ በቃ የናንተ ጸሎት እኮ ከንቱ ነው የሚሆነው። በብር ግዙት፣ ከመጽሐፍ ላይ አንብቡት፣ ይሄንን ጸልዩ ተብላችሁ በቃላችሁ ሸምድዱት። በጣም ነው እኮ የሚያሳዝነው። ልፋታችሁ ከንቱ ነው፣ እግዚአብሔር ጋር አይደርስም። አይገርም? በቃ አምላክ ጋር የሚደርስ ነገር የላችሁም። ያ ሁሉ ነገር ከንቱ ነው የሚሆነው። ኦኬ የምትጸልየውን የምትጠይቀውን አለማወቅ በጣም ከንቱነት ነውና እሺ እህተ ዮሐንስ እንዴት ነሽ የኔ እህት? እህተ ዮሐንስ
ሚውቶንሽ ዮሐንስ ሚውቱን ነክተሽዋል ሳታቂ ምናልባት ማይኳን ክፈቻት እሺ በቃታችሁኝና ስሚነታል እና አስባችሁታል ደሞ የሚሸወዷችሁ እንዴት እንደሆነ አስተውሉ የሚያታለሏችሁ እንዴት እንደሆነ በደንብ አስተውሉ ምንድነው የሚሉት በቃ መዝሙረ ዳዊት ላይ ያለውን ያንን እንግዲህ ነገር ልክ እንደዛ ነው አይደል የሚሉት ልክ እንደ መዝሙረ ዳዊት አይደል ብራዘርስ ሲጀምር እናንተ እኮ እግዚአብሔር አባታችሁ ነው አይደል በእናንተ ውስጥ ያለው መንፈስ ቅዱስ እንዴት መጸለይ እኮ እንዳለባችሁ በእናንተ ውስጥ ይመራችኋል በእናንተ ሚቃትት መንፈስ አለ አባታችሁን ሳምበዲ በጻፈው ዛሬ ላይ እናንተን በማይመለከት ጉዳይ እንደዚህ እየደጋገማችሁ እግዚአብሔር ማሰልቸት አለባችሁ ብዬ አላምንም ኢቭን ኮንተንቱን ራሱ ደግሞ ተመልከቱት ምን ያህል ኮንተንቱ እንደ እግዚአብሔር ያልሆነ ሐሳብ በውስጡ እንዳለ ማለት ነውና ይሄ በጣም ትንሽ ነው ባይዘው በጣም ብዙ የቤተክርስቲያን ጸሎት መጽሐፍቶች አሉ እዛ ውስጥ እንደ እግዚአብሔር ቃል የሆኑ ሐሳቦች በጣም ጥቂት ናቸው በጣም ጥቂት ማለት የቤተክርስቲያን ጸሎት መጽሐፍ ላይ ያሉ የተወሰኑ ሐሳቦች አሉ ከዛው ውጪ ግን ሌሎቹ በጸሎት ደረጃ የተቀመጡት ስለ ጸሎት የሚያወሩ መጽሐፍቶች በጣም ከንቱ መጽሐፍቶች ናቸውና የምትፈልጉት ማዋራት የምትፈልጉት አምላክ ጋር አይደርስም ጸሎታችሁ አስቡት በሌሊት ተነስታችሁ እግዚአብሔርን ለማግኘት ሄዳችሁ መጽሐፍ ከፍታችሁ ስታነቡ ያ ሁሉ ልፋት ከንቱ ነው አምላክ ጋር የማይደርስ ከጣራ የማያልፍ ጸሎት አስባችሁታ ለምን እንደ ቃሉ ያልሆኑ ከንቱ ጸሎቶች ስለሆነ እሺ መስጌ ከየት ቤተ እምነት መጣ እንዴት አመሻችሁ እሺ ሳራ እንዴት አመሸሽ እግዚአብሔር ይመስገን ከኦርቶዶክስ እግዚአብሔር ይመስገን ከኦርቶዶክስ እሺ ወንደና መጣሽ እግዚአብሔር እንደዚህ አይነት ጸሎቶችን ይሰማል በትክክል እንዴት አይሰማም እንዴ እግዚአብሔር የሰጠን እኮ ነው ጸሎት ለማንኛውም እንዴ አንገቱን ቁረጠው ምን አንገቱን ይቆርጠው ላምበልሽ ዘምላችሁ ተፈላሰፋላችሁ ጸሎት ግዴታ ነው ታነባለ ስለ እግዚአብሔር ድርሳነ ወዳኛ ለማለ ስለ እግዚአብሔር ሁሉ ነገር ኦርቶዶክስ ተዋህዶ እንደቀርታ ላውራ መታወራው ላምበልሽና ከዛ 30 ስለ እግዚአብሔር ነው ጸሎት ስለ እግዚአብሔር ነው እንጂ አቆ ታነብዋል ላምበልሽና ከዛ ታወራለሽ እድል ሰጥሻለሁ እታለ እድል ሰጥሻለሁ እኮ በደንብ ነው የምታወራ ነይ ተመልሰሽ ግቢ ካስወረደሽ ኔትወርክ እሺ መስጌ ላስወረደ ነው ሰማ መስጌ እሺ ናቲ ስላልሰማሽ ነው ሞዴሬተር ማሽን ነው ታላ ምን አወረድከኝ ስላልሰማሽ ነው እያወራው ስላልሰማሽ ነው ሞዴሬተሮች በስራ ስላላወራሽ እየሰማው ነው እኮ እንደማመጣ መስማት ማለት ላምብብልሽ እያልኩሽ ወሬ ስትጀምሪ ስትቀጢ እየሰማሽ አይደለምና ለዛ ነው ሞዴሬተሮች ያስወረዱሽ ነው ጥሩ አይደለም ማውራት ጥሩ አይደለም ሚዩት ብታረጋኝ ቆይ አኮን እንደማመጥ እንድትረጂው እኮ ነው በቃ አሁን ተረዳሹ አይደል ላምብብልሽ ይሄው እንደዚህ ላይ ያለምንም ማወላወል በስላሴ ስም ይህንን ሶስትነት አምናለው በማውገዝና በማጥላላት የሚቃወመኝን ጠላቴ የእግዚአብሔር ቃል ይገንዘው አፉንም ይዝጋው የተሳለ የመለኮት ሰይፍ አንገቱንም
ይቆልምመው ይላል። እንደዚህ አይነት ጸሎቶች እግዚአብሔር ጋር ይደርሳሉ። ይሄ ለሰው ሳይሆን ለሸይጣን ለርኩስ ነው እንጂ ለሰው አይደለም። ብዙ እንትኖች አሉ አባቴ። ይሄ ለሸይጣን ነው። አዎ ይሄ ለሰይጣን ነው። ይሄ እርግማን ሳይሆን ለሸይጣን። ሰይጣን ተቆመው ለጥቆም ሰይጣን ይገነዛል እያልሽ ነው ያለሽ? መጽሐፍ ቅዱስ ይላል አንተ ላንተ ደርግማን ይሄ አንዳንድ ተስትል ምኑ ጋር ነው ሰይጣን የሚገነዘው? እስቲ ያሳየኝ ፕሊዝ። እኔ እንጃ እናንተ የምትተረጉሙት የበቃ እንትን ነው። ምኑ ጋር ነው? ግድ የለም አሁን እኛ አንተይንና አንቺን አሳየኝ። መጽሐፍ ቅዱስ ምኑ ጋር ነው ሰይጣን የሚገነዛል ያለሽ? ይታሰር በቃ ይላል። ምኑ ጋር ነው የሚገነዘው? ጥቅስ ንገሪኝ። ችግር እኮ ጸሎትና ጥቅስ ለብቻ ነው አባቴ። ጸሎት ነው። የእግዚአብሔር ቃል እንደዚህ ይላል ወይ ስልሽ አዎ አልሽ። ስለዚህ ምኑ ጋር ነው ስልሽ ጸሎት ነው አትበይኝ። የእግዚአብሔርን ቃል ነው የጠየቅኩሽ። ምኑ ጋር ነው ሰይጣን እንደሚገነዝ? ጸሎትና የእግዚአብሔር ቃል ልዩነት አለው አባቴ እኮ። ጸሎቱ እንደ እግዚአብሔር ቃል ነው ወይ ነው ሳራዬ? አሁን ይኸውልሽ እንደ እግዚአብሔር ቃል ነው ወይ? ምኑ ጸሎቱ የጸለሽው ጸሎት? ምክንያቱም የምትጠይቁትን አይሽ አለማወቅ መሳት ነው። ጌታን የተናገረው ይሄን ሰው የሚጠይቀውን ካላወቀ ይስታል። ኦኬ ምን ማለት ነው? እግዚአብሔር አይሰማው። ያንን ጸሎት እግዚአብሔር አይቀበለው። ያንን ልመና እግዚአብሔር ፊት የሚቀርብ ልመና አይደለም። ኦኬ ሶ አሁን በደም ስሚኝ። ይሄው ያለምንም ማወላወል በስላሴ ስም ይህን ሶስትነት አምናለሁ በማውገዝና በማጣላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው አፉንም ይዝጋው በተሳለ የመለኮት ሰይፍ አንገቱም ይቆልምመው ይላል። ሊትራሊ ይገንዘው ማለት ምን ፍቹ ምን እንደሆነ ተጠይዝጋው ይገንዘው እኮ ትርጉም አለ። ግዕዞችና አማርኛ ስንት እንትን አላችሁ። አው ይሄ የግዕዝ ነው፣ የግዕዝ ሐሳብ ነው። በግዕዝ ነው እንደዚህ እየተወራ ያለው። ይሄ ግዕዝኛ ነው። ግዕዝ አላልኩም። ይገንዘውን ይቆልፈው አፉን ይዝጋው እንደማለት ነው አባቴ። ስንት ግዕዞች ይገንዘው ማለት ይቆልፈው ማለት ነው። ይገንዝ ማለት ይቆልፈው ማለት ነው አፉን። አዎ እንጂ በየትኛው መዝገበ ቃላት ነው እንደዚህ ያወራሽ? ጸሎት መዝገበ እኮ ማለት ቋንቋ እኮ ባይዘው መግባቢያ ነው። ኦኬ አንቺ ብቻሽን ክሬት አታድርጊም ማለት ኦሬዲ ያለ መግባቢያ ቋንቋ ነው ማለት ነው። ኦኬ ያ መግባቢያ ቋንቋ ለሁሉም ነው የሚሰራው። ለአንቺ ብቻ ከሆነ ትክክል ለሁሉ ነው። እሺ ይገንዘው ማለት ምን ማለት ነው? ይቆልፈው የትኛው መዝገበ ቃላት? አንተ ብቻ ሸጣን አይደለም፣ ለሸይጣን ነው የተባለው። አንተ ለሰው ልጅ አይደለም፣ ለሰው ልጅ አይደለም የተባለው። ያ ነው እንደዛ። አሁን ይገንዘው የሚለውን ይቆልፈው ብሎ የተናገረው ሐሳብ የትኛው መዝገበ ቃላት ነው? ጸሎተ መዝገበ ቃላት። ጸሎተ መዝገበ ቃላት የሚባል አለ። አንተ ይሄን ከየት አመጣኸው? እሱን ከየት ነው የምታነበው? እሱን አሁን ያነበብክልኝ? ይሄ እኔ ያነበብኩልሽ ከመዝገበ ጸሎት ነው። ኦኬ እሺ። አንቺ ግን ትርጉም የነገርሽኝ ከየትኛው ነው? እስቲ አንዴ ድገሚ። ዲክሽነሪው ጠፋብኝ ስሙ። ተሳለቃላችሁ እናንተኛ ግን ምን ሳለቀበት ጊዜ አይደለም። እግዚአብሔር ልቦና ይስጣችሁ። ቻው፣ ሰላም ደሩ እናቴ። ሰላም አንድ ነገር ልበልሽና ወረጅ። እግዚአብሔር ይስጣችሁ። እንደ እግዚአብሔር ቃል አይደለም እምነትሽ። ኦኬ ምናልባት ረጅም ዘመን ይህንን መጽሐፍ አንብበሽው ሊሆን ይችላል። የማይከብርባቸውም ከጣዖታቶችን ከሰው ልብ ካራቀች ብራዘር ምን እንሰራለን? ተያይዘን እኮ አልኩ ተያይዘን ይሄንን የክብር ጌታ እናመልካለን። እሁድ መካነ ኢየሱስ፣ ሮብ ዕለት ስላሴ መተን ጌታ እናከብራለን። ተያይዘን ብራዘር ሁለታችንም እጅ ለእጃችን ተያይዘን ኢየሩሳሌም
እንገባለን እያልን እንዘምራለን። አየ ጉዳዩ የቤተ እምነት ይሄ የህንጻው አይደለም። እውነተኛ የመዳን መንገድ የሆነውን ኢየሱስ ክርስቶስን ከተከተልክ በቃ አለቀ። ይሄን ነው እያልን ያለነው። አየ ጌታ ደግሞ በምድራችን ላይ ይሄን ሪቫይቫል ያመጣዋል። ቤተክርስቲያን ናት ብለን እናምናለን። ኦኬ የጣለችው ኢየሱስን የረሳችውን ኢየሱስን የጽድቅ መሰረት የሆነውን ኢየሱስ ክርስቶስን በሌላ ተክታለች እኮ ነው እያልን ያለነው። የተወቹን ያንን የክብር ጌጧን ያ የመዳን ተስፋዋን ኢየሱስን ካነሳች በቃ አለቀ አለቀ። ምን ትፈልጋለህ ብራዘር? እሁድ ዕለት መጥተህ በፒያኖ ጌታን መሰረተ ክርስቶስ ታመልካለህ፣ በከበሮ በጽናጽል ደግሞ በሽብሸባ ኦርቶዶክስ ቤተክርስቲያን ሐሙስ ዕለት ደግሞ ሄደህ ታመልካለህ። አየ ማን ከሆነ ኢየሱስ ከተነሳ እውነተኛው የጽድቅ መንገድ እውነተኛው ወንጌል ከተሰበከ አቤት ናሽ አንድ ነገር ልጠይቅ ነበር። እሺ ማለት አሁን መሄድ ብፈልግ ወደትኛው ቸርች ብሄድ ነው እንሻለኝ? አሁን ለምሳሌ ማለት ብዙ አይነት አለና ወደትኛው ቸርች ብሄድ ነው ማለት ነው? በቃ ልርዳ በውስጥ መስመር እናውራ እና በደንብ እናውራለን። እውነተኛ የጽድቅ ወንጌልን የሚሰብኩ መዳን በክርስቶስ ኢየሱስ ብቻ ነው የሚሉ በደንብ የተመሰከረላቸው ቤተክርስቲያኖች አሉ። ሪኮመንድ ላደርግ ይችላል። ኦኬ አሁንም እየነገርኩ ያሉት እውነተኛ የጽድቅ ወንጌል የሚሰበክባቸው ስለ መዳንህ እርግጠኛ የምትሆንባቸው አየ የመስቀሉ ስራ ኢየሱስ በቂ ነው አንተን ለማዳን ብለው የሚሰብኩ ቦታዎች ላይ ብራዘር የምትሄድባቸው ነገሮች ላወራ ይችላል። መሰረቱ ምን ስለሆነ ኢየሱስ ስለሆነ ስራ አይደለም፣ ስራቸው አይደለም፣ ምግባር አይደለም፣ ምግባራቸው አይደለም፣ የጽድቅ ህይወት አይደለም፣ የጽድቅ ህይወታቸው አይደለም፣ ኢየሱስ ነው የሚያድነው ብለው የሚሰብኩ ቤተክርስቲያን ለምን መጽሐፍ እንደሚናገረው ማንም እንዳይመካ ከስራ አይደለም ስለሚል ማለት ነው። ስለዚህ በደንብ ልናወራ ይችላል። በውስጥ መስመር አገኛለሁ ናትሽ እና በቃ ወገኖች እግዚአብሔር እሺ ደሱ ከየት ተነሳው ራስ ደሱ ደሱ ይሰማል? እሺ እና ወገኖች ኢየሱስን ሳታገኙ ዘመናችሁ እንዳያልቅ በሃይማኖት ጥላ ስር ኖሯችሁ ክር አስራችሁ እገሌ ቤተክርስቲያን ነው የሚሄደው እንትና እገሌ ኦርቶዶክስ ነው እንትን ነው ምናምን ተብላችሁ ግን ከህይወት ጎላችሁ ዘመናችሁ እንዳጨርሱ ኢየሱስ ከሌላችሁ በቃ ሃይማኖት ሊሰጣችሁ የሚችለው ይሄ ነው። ሃይማኖት ሊሰጣችሁ የሚችለው ነገር ይሄ ነው። ምንድን ነው የሚሰጣችሁ? ከኢየሱስ ላይ አንስተው አይኖቻችሁን ሌላ ነገር ላይ ትምክህት የማይሆኑ ነገሮች ላይ ነው የሚያደርጓችሁ። ከዚህ የተነሳ ስለ ዘላለም ሕይወት ስትጠየቁ እርግጠኛ አትሆኑ። ለምን? የምትደገፉት ያ ነገር ልትደገፉበት እንደማትችሉ ስለምታውቁ እኮ ነው። ነገር ማለት በቃ አትችልም። አንተም ካልሰራ ይሏል ታቋል ህይወትን ልትሰራ እንደማትችል እገሌ የሚሉሃል ብራዘር እገሌ ለሁል ጊዜ ድጋፍ የሚሆን አይደለም። እውነተኛ ህይወት ጽድቅ ቅድስና በክርስቶስ ኢየሱስ ብቻ ነው የሚገኝ እና ወደ ኢየሱስ ነው ጋይስ፣ ወደ ኢየሱስ ነው። ኢየሱስ ክርስቶስ ይወዳችኋል።
ከገሃነም እሳት ማምለጫው ብቸኛ መንገድ ኢየሱስ ብቻ ነው። ኢየሱስ ብቻ ኢየሱስ ብቻ። ይሄ ጌታ ደግሞ ይወዳችኋል። በእናንተ የልባችሁ በር ላይ ቆሞ እያንኳኳ ነው በፍቅር። ክፈቱለት። ይሄንን የክብር ጌታ አስገቡት። ና ጌታ ሆይ በቃ ህይወቴን ቀይር፣ ህይወቴን ለውጥ። ጳውሎስን የቀየረ ጌታ፣ ጴጥሮስን የለወጠ ጌታ ዛሬ እኔንም ለውጥ፣ እኔንም ቀይር። ጌታ ይቅርብ ነው ባይዘው እኮ። ለዚህ እኮ ነው በደጅ ቆሜ ያንኳኳለሁ የሚለው። በልባችሁ በር ላይ ቆሞ ኢየሱስ እያንኳኳ ነው። እናንተ ናችሁ እኮ ያልከፈታችሁለት። እያንኳኳ ነው ጌታ እና ና ግባ በሉት። ጌታዬ ፈቃደኛ ነኝ በእኔ እንድትከብር፣ በእኔ እንድትነግስ ፈቃደኛ ነኝ፣ ና በልቤ ላይ ንገስ በሉት። ይሄ ጌታ ይገባል። ብዙዎቻችን እንደናንተ ነበርን ባይዘው አይደል? አንዳንዶች አገልጋይ ነበሩ። ያው ቤተክርስቲያን ዲያቆን ነበር፣ የተወደደ ዲያቆን ኤርሚ። ሌሎች በጣም አገልጋዮች ነበሩ። ግን ከህይወት እንደጎደሉ ያወቁት ኢየሱስን ሲያገኙ ነው። ለካስ ያለ ኢየሱስ ሁሉ ነገር ባዶ ነው ያሉት ኢየሱስን ሁሉ ነገር ባዶ እንደነበረ የሚገባ ኢየሱስን ስታገኝ ሙሉ የሚያደርገው ኢየሱስ ነው። ያለ ኢየሱስ ምንም ልናደርግ አንችልም። ያለኔ ምንም ልታደርጉ አትችሉም። እና በጌታ አምናችሁ ነፍሳችሁን አሳርፏት ወገኖች። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። እና በጌታ አምናችሁ እንድትድኑ እናበረታታችኋለን ወገኖች። ስልካችሁን በውስጥ መስመር አግኙን፣ አስቀምጡልን፣ እንደውልላችኋለን። እዚህ ምናልባት በሆኑ አጋጣሚዎች ጌታ መቀበል ማትፈልጉ ሰዎች ካላችሁ፣ አለመፈለግ ሳይሆን ሪዝን ካላችሁ እናገኛችኋለን፣ እንደውልላችኋለን። ስልካችሁን በውስጥ መስመር አግኙን፣ እንጸልያለን አብረን። እሺ ናሻይ ደህና ደር። ሌላ ኦርቶዶክሳዊ አለ ካለ መቀበል እንችላለን። ሌላ ኦርቶዶክሳዊ ወንድምነት የምትለው ነገር ካለ አለ? ዳኒ ከልጄ ጋር ሆኜ ነው ቢዚ ሆኜ ነው። ጥሩ ነገር ነው ያልካቸው። ምናልባት እንዳልከው በዚህ በአደባባይ ላይ ውሳኔያቸውን ለማሳወቅ የፈሩ ብዙ ሰው እኮ እውነትን ተረድቷል። ግን ሰውን መፍራት ወጥመድ ሆኖባቸው ቅድም ታወራ የነበረው ልጅ ራሱ የውስጡ የነፍሱ ንግግርና የአንደበቱ ንግግር አልተስማማም። በቃ ውስጡ በደንብ ተርቶታል እውነትን እና ግን ለመወሰን ደግሞ የከበደው ነገር አለና እንደዚህ አይነት ሰዎች ካላችሁ በውስጥ መስመር ልናገኛችሁ ፈቃደኛ ነን። ከጻፋችሁልን ልናገኛችሁ ማለት ነውና ለእግዚአብሔር ክብር ይሁን። ለመዳን ጌታን ለመቀበል ለነገ ይቆየኝ ሲያስብበት ተማክሬ ይባላል ወንድሞች ናቶች። በፍጹም እኮ አይባልም። በፍጹም ለነገ ተማክሬበት አይባልም። ሰው አምላክን ለመከተል ኢየሱስ ክርስቶስን ና ተከተል፣ በሱ ትምህርት ኑር፣ እሱ ባስተማረው ቅዱሳት ሐዋርያት ባስተማሩት ትምህርት ህይወትን ስጥና ህይወትሽን ስጭና ከዘላለም ጥፋት ዳኑ ተብሎ ሲባል ለነገ እስቲ ቆይ ቀስ ብዬ አስቤበት ከሚስቴ ጋር ተማክሬ ነገሩን ግራና ቀኝ አይቼ ምናምን ነገር ብለው ይላሉ። እና በርግጥ እግዚአብሔር ለዘላለም ህይወት የጠራቸው መምጣታቸው አይቀርም። ታቸው ላይ ደግሞ የዘላለም የማይገባቸው የፈረዱ ሰዎች የቱንም ያህል ብንናገር አይመጡ። እነ ቅዱስ ጳውሎስንም ያልሰማኮ ትውልድ ነበር። ወንጌሉን ነግራቸው መጨረሻ ላይ ያሏቸው በራሳችሁ የዘላለም ህይወት እንዳይኖራችሁ ከፈረዳችሁ እኛ ግን ወደ አሕዛብ ዘወር እንላለን ብለዋል። አንዳንድ ሰዎች የዘላለም ህይወት እንዳይገባቸው በራሳቸው ላይ ፈርደዋል። እግዚአብሔር አይደለም ፈርደባቸው፣ ራሳቸው ፈርደዋል። እና እነኚህ ሰዎች የቱንም ያህል በደናገር እግዚአብሔር ለህይወት የሚሆን ሳን አይሰጣቸው። ምክንያቱም ራሳቸውን አጣመው ማለት እንደዚህ የሆኑት የአይሁድ እምነት ውስጥ የነበሩ በይሁዲ እምነት ውስጥ የነበሩ ወደ ምኩራቦቻቸው ገብተው ወንጌል በሰበኩበት ቦታ ላይ ነው ቅዱስ ጳውሎስ የተናገሩትና እና የዘላለም ህይወት በክርስቶስ ኢየሱስ
እንዳለ በቃ የተሰመረ እውነት ነው። የተሰመረ እውነት ነው። እሺ እና ማን ዳዊት ኬት ቤተ እምነት ነው ወንድማችን ዳዊት?